ወይዘሮ ሜለትና ሀኒ ሲያለቅሱ ያለቀሰ እጁን ያውጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት ተጭናችሁ ቤተሰብ ሁኑ። ነባሮች ደግሞ ላይክ ሼር በማድረግ ስለምታበረታቱ ከልብ ነው የማመሰግነው። ኖላዊ ድራማን ይዤላችሁ መጥቻለሁ። በላይክ ጀምሩት፣ አብራችሁ ይቆዩ። ኖላዊ ድራማ ሲጀምር ሀና ግራ ገብቷታል። ሀሴት ብላ ስጠራት የገዛ እናቷ ናት። ሀሴት ብላ ምጠራት እኮ እናቷ ከህፃንነቷ ጀምሮ ነበር። ለነገሩ ሀኒ ባታስታውስም ሁሌም ሀሴት ብላ እንደምጠራት አንዳንድ ሰዎች ይነግሯት ነበር። እና ዘወር ስትል እውነት እናቴ ናት የጠራችው ብላ ማመን አቅቷት አሁንም ሁለተኛ ዘወር አለች። ወይዘሮ ሜላት አሁንም ሀሴት ብላ ጠራቻት። ግን ደግሞ ወይዘሮ ሜላት ያደረገችባትን ከዚህ በፊት ሁሉን ነገር ጠንቅቃ ስለምታውቅ እንባ ቀርሟታል። በዛ ላይ ደግሞ ቀጥ ብላ ማውራትም አቅቷታል። ስብርብር ብላለች። ከዚህ በፊት አባቷ ታመው ለሕክምና ብላ እሷ ቤት እንደ ሰራተኛ እንደ ገረድ ተቀጥራ የገዛ ልጇን እንደ ሰራተኛ ቆጥራ ስታደክማት፣ ስትሰድባት፣ ስታጣልማት የነበረው እንደገና እርግብ ተብዬዋ ልጄ ናት እያለች ስትከራከርላት የነበረው እና ሰላምና ምናሴ እሷ አይደለችም እህታችን ሀኒ ናት እያሉ ቤተሰቡ ሁሉ ሀና እንዲሆነች ነው የሚያውቀው እየተባለ እናትነትና ምኑ ላይ ነው እናት ሁኜ እንዴት የገዛ ልጅ ለይቼ አላወቅኩም ብላ ወደ ኋላ ዞር ብላ ቀጥ ብሎ ማየት አቅቷት ለቅሶ አለቀቀችው። እናቷ ልጅ ሀኒዬም በቃ እንደዚህ መሆን የለብሽም ብላ እንደማንም ለምን አደፋፍራ ሁለታቸውም ተለቃቀሱ። ያሳለፉት ነገር በተለይ ደግሞ ሀኒ ለሴኮንድ እናቴ ብላ መጣራቷ ሁሉም ነገር ያሳለፈችው ውጣ ውረድ ያለ እናት መኖሯ እናት እያለቻት ሁሉንም ስላስታወሰች ደስ ብሏታል። የደስታ እንባ ሲያነቡ ቆይተው በቃ ተረጋጋችና ወይዘሮ ሜላት ይሄን ጉድ ማንም ነገር መስማት የለበትም ሁሉም ነገር መስማት የለበትም ብላ ነግራታለች። ሀኒም ለምን ፈጣሪ የሰጠንን እያመሰገንን ለወደፊቱ እንደሚሆን ማድረግ ነው እንጂ ለምንድን ነው እንደዚህ መደበቅ የፈለግሽው ስትላት እኔም አደጋ ያደረሱብኝ እርግብ ተብዬዋ ከኋላ ሌላ ሰው በብርጭቆ እንደመታኝ ግን ደግሞ የመታኝ ሰው ባዩሽ እንደሆነች ሸክክ ያለሁኝና እርግጠኛ ሆኜ እስከማጣራ ድረስ እኔ ማስታወሴን ለማንም እንዳትናገሪ ብላታለች። የእናቷ ትእዛዝ ስለሆነ እሺ ደግ ካልሽ እውነትም ይቺ ባዩሽ ከሆነች ቀረብ ብለን ማጣራት አለብን ብላ አስባለች። ብቻ ሲያለቅሱ በጣም ነው የሚያንትን የሚሉት እናትና ልጅ እንደዚህ እያሉ እሺ ተባብለው ሀኒ ደስ ስላላት ወደ ቤት ተመልሳ ወደ ቤተ ክርስቲያን አቅንታለች። በቃ ጸሎቷን ዱዓዋን ሁሉን ነገር ለሰማ ፈጣሪ ምስጋና ልታደርስዳለች። እዛው እያለቀሰ ተደፍታ እያለ አባባም ሄደው ስለነበር ማናት እቺ ብሎ ዞር ብሎ ሲያዩት ሀና ናት። ሁለታቸውም ተላቅሰው ለምን እንደዚህ እንደምታለቅስ ምን ልትሰራስ እንደመጣች ሁሉን ነገር ቢጠይቋትም እናቷ ወይዘሮ ሜላት ደብቀሽ አደራ ለማንም እንዳትናገሪ ማስታወሴን ስላለቻት ለማንም አልተናገረችም። የደስታ እንባ ነው። ምንም አትከፋ፣ ምንም እንዳታስብ አባዬ ብላ ልታረጋጋቸው ቢሞክርም አባባ አልተረጋጉም። አንድ ልጃቸው እንደዚህ ቤተ ክርስቲያን የምታይ ያለቀሰች ችግራት ቢኖር ነው እንጂ መቼም ከነ ወይዘሮ ሜላት እና ከእናቶ መስፍን ቤት ከመጣይ ችግር አይጠፋ የሆነ ነገር ሆና ነው ብለው ተጨንቀው ትክዝ ብለው ቁጭ ብለዋል። ወደ ቤታቸው ከተመለሱ በኋላ አሲር መጥቶ ለምን እንደተከዙና ምን እንደሆኑ ሲጠይቃቸው የሀና ጉዳይ አሳስቧቸው እንደሆነ እና ደግሞ አሁን ላይ ወደ ወይዘሮ ሜላት ቤት መሄድ ስለጀመሩ እንደው የሆነውን ነገር አጣርቶ እንዲነግራቸው ሄደት ብሎ ነግሮታል። እሱም እሺ ደግ ብሎ ወደ ቤት ሄዷል። እቤት ከሄደ በኋላ ወይዘሮ ባዩሽ ተብዬዋ ሄዳለች። እንደለመደችው ሰክ እያለች ሰላም ልትላት ስትል ስራዋን በቃ አንዳንድ ነገር ያሰበችው በተለይ ደግሞ ዛሬ ጓደኛ ነኝ እያለች የሸወደቻት እና ደግሞ በእርግብ ጋር ምን አይነት ግንኙነት እንዳላቸውና ዝምድናቸው ምን እንደሆነ ግራ ስለገባት አውሬ ሆናባታለች። እና ደግሞ ለምን እንደዚህ እንድትቀየረች ብትጠይቃትም ባዩሽ በቃ ህመሙ ነው ህመሙ እንደዚህ ያደርገኛል ዶክተሮች ተናግረዋል አንቺ ብቻ ላይ አይደለም ብዙ ሰዎች ላይ እንድትቀየርኩ ነው ብላ ከቤትም እንድትወጣ አርጋታለች። እና በቃ አሲሬን ስታየው ምን ልሰራ ነው የሚተዋወቁ ስላልመሰላት ወይዘሮ ሜላ ጋር እዚህ ቤት ምን ልሰራ ነው ደግሞ ቤት ልዘርፍ ነው እንዲህ ብላ ጓ ስትል እሱም ቀለደባት። እንዲሁ እየተጫወቱ ያለ ሀኒ ከጓዳ መታ ምንድነው እንደዚህ የሚያጨቃጭቃችሁና ግባ ብላ ስትለው ከሀኒ ጋር መተዋወቃቸው ገባትና ወይዘሮ ባዩሽ ምንም ማድረግ ስላልቻለች ገፍተራቸው ከቤት ወጣለች።
ተምቹ እርግብ ተብዬዋ ደውላ ወደ ውጭ ሀገር ለመሄድ እንዴት ተዘጋጀችና እንዴት ተሰናበተችው በሞባይሏ ነግረዋለች። ይህን ሲሰማ ማመን አቅቶት ገንዘብ ትንሽ አግዘኝ ብላው ነው መሰለኝ አጎቱን ለማስቸገር አስቧል። በተለይ ደግሞ አጎቱ አብሮ ስለነበረ እሷ ልታየው መታ እንዴት ተበላሸበት ካወቀ በኋላ ካጎቱ ላይ ቂሙን አላነሳም እና መጠጥ ቤት ለመጠጣት ሲገናኙ ለምንድን ነው በግልጽ የማናወራው? እንደዚህ የምታረገኝ ለምንድን ነው ላንተ ብዬ መጥቼ ብሎ አጎቱ ቢናገረውም ተምቹ በቃ የእርግብ መሄድ ጥሎት መሄድ ፍቅር ስለያዘው ግራ ገብቶታል። ይልቅ የምትወደኝና የምታስብልኝ ከሆነ ገንዘብ ይፈልጋለሁ ገንዘብ ስጠኝ ብሎ አጨናንቆታል። አጎት ተብዬው የወንድሙን አደራ በምን መልኩ መውጣት እንዳለበት ግራ ገብቶታል። ጭንቅ ጥበብ እያለ ያዘዘውን ውሃ ጠጥቶ ወደ አባባ ቤት ጎራ ብሏል። አባባ ዘንድ ከተገናኘ በኋላ ያረጋጉኛል ብሎ እና ደግሞ ተምቹን ተቆጥተው ሀሳቡን ያስቀይሩታል ብሎ የተፈጠረውን ነገር ነግረውታል። አባባም ልጆች ስለሆኑ እኮ ነው። ቆየህ ልጅ ምን ሆኖ ነው እንደዚህ የሚያስብለት? አጎት አጊቶ ነው ምን ብሎ ነው ህይወቱን ለመቀየር አብሮስ ሄዶስ ቢሰራ ምን ችግር አለው? ለማንኛውም ምን ያናግረዋለሁ ብለው አረጋግተውታል። ታገኙት በኋላ እሱንም በቃ ለምንድን ነው እንደዚህ የምታረገው? አንድ አጎትህን እንደዚህ ታረገዋለህ? የሚልህን ነገር ለምን ሰምተህ አብረው አትሄድም ሲለው አሲርን ጥሎ መሄድ በጭራሽ የማይታሰብ ነው። እኔ እዚህ መኖር ይሻለኛል። የኔ አሜሪካ መሄድ ምንም አይታየኝም። አሲርንም ደግሞ ጥየው አልሄድም ብሎ የጓደኝነት ጥግን አሳይቷል። እንደዛ ካልክሺ ለማንኛውም አጎትህን ጠጋ ብላ አውርተው የምትስማሙበትን መንገድ ፈልጉ። አጎትህ በአንተ ምክንያት ግራ ገብቶታል። በቃ ወደ ስራው መመለስ እንዳለበት አስቧል። እሱ እኮ እዛ ህይወት አለው ህይወቱንም ጥሎ ነው ላንተ ብሎ የመጣው ብለው አባባ ስለተቆጡት በቃ የሚሰራው ነገርና የሚሄድበት መንገድ የተሳሳተ መሆኑ ስለገባው አጎቱን ማናገር ፈልጎ አሲር ወደ እነ ሀኒ ቤት ከሄደ በኋላ ሀኒ ቤተ ክርስቲያን ከዲያዛ እያለቀሰች ለምን እንደዛ እንደሆነች አባባ ስራ አጣራ ስላሉት በቃ ከወይዘሮ ሜላት የሆነ ነገር ትለኛለች ብሎ አስቦ ነበር። በተለይ ደግሞ የመለገሱን እሱ ነው መሆኑን ካወቀች በኋላ ወይዘሮ ሜላት ወደዋለች። ናግባና በላና ጠጣ እያለችው በቃ እንደ ልጇ ያየችው ትመስላለች። እና ደግሞ ስለተፈጠረው ነገር ሀኒ ለምን እንደዚህ እንደምትሆን ሁሌም ቢሆን ከዚህ ከቤት የሳቋም የደስታዋ ምንጭ እናንተ እንደሆናችሁ ሁሉን ነገር ሲነግራት በቃ በልጇ ላይ ያሳለፈችው ስቃይና መከራ ትዝ እያላት ለማልቀስ ብትሞክርም ወይዘሮ ሜላት አሲርን ላለማስነቃት ስትል ምን ሆና ነው ለምንድን ነው እንዴት ሆኖ ብላ ጠየቀች። እንደ አዲስ ምንም እንደማታውቅ ሆና እና ችግር የለውም በቃ በመሀልም ሀኒ ጋር ወደ ውስጥ ወደ መኝታ ክላስ ገቡና እኔ ከኋላ የተፈጠረውን ነገር ለማንም እንዳትናገሪ እንዳልኩሽ ያው ደብቂ እና ደግሞ ይኸው የዚህ ሁሉ ሴራና በተለይ የእርግብ ሁኔታ ልጅ ብላ ተብዬ የመጣችው ባዩሽ ተብዬዋ እጇ ይኖርበታል ብዬ አስባለሁ፣ ጠርጥሬያለሁ። እና ባክሽን ዝም በይ፣ እኔ እዚህ ቤት ሁላ ባትመጣብኝ ደስ ይለኛል ብላ ስታማክራት ሀኒ እንደዚህ ከምናረቃትና ከቤት ከምናባረራት እኮ እሷንም ዝም ብለን መጠርጠር ካለብንና እውነታውን ለማወቅ ማቅረብ አለብን። ቀረብ ብለሽ እንደስተዛሬው ጓደኛሽ እንደሆነችው እንደስተዛሬው መሆን የለብሽም። ካራቅናት ትጠረጥርና ትርቀናለች፣ መረጃ ማግኘት አንችልም። ስለዚህ እንደስተዛሬው ትሆንልሽ ብላ እንደገና ይቅርታ ጠይቃታለች። ጓብላ ስላባረረች ከቤት ውስጥ ሁለተኛ መታ ቤቷ ጠይቃታለች። ለምንድን ነው እንደዚህ ባህሪሽ የተቀየረው? በእኔ ላይ እኮ ተቀይረሽብኛል። በተለይ ደግሞ ከዚህ ከቤት ፍርፋሪ የሚለቅም እየመሰለሽ ነው መሰል የምመጣው እኔ አንቺን ብዬ ነው እንጂ ቅድም የተናገርሽ መቼም ማረሳለሽ እያለች ባዩሽ ተብዬዋ ለመናገርና ለማኩረፍ ብትሞክርም ወይዘሮ ሜላት እንዲፍንክች አላለችላት። የተምቹ አጎትና አባባ ከተገናኙ በኋላ እስከ ዛሬ በሀኒ ጉዳይ ላይ እና በቤተሰቦቿ ጉዳይ ላይ የሰበሰቡትን መረጃ ሁሉም ነገር ለሆነ ሰው ማስረከብ እንዳለባቸው እና ደግሞ የተምቹ አጎት ወደ ስራ ወደ አሜሪካ መመለስ እንዳለበት ጊዜ ገደቡ ስላለቀ በቃ እኔ ብለው እምቢ ብሎኛል፣ ለእናንተን አደራ ሰጥቻለሁ፣ እናንተ ጋር ጥሩና ደስ የሚል ልጅ ሆኗል፣ አሁን ህይወቱን መመስረት አለበት፣ ስራ የሚያስፈልገው ከሆነ እዚህ ወደ ስራ እኔ ልክ የለስ ስራ ከፍቶ እዙ ስራውን እየሰራ ኑሮውን ቀጥል፣ ትዳር የሚመስረት እና አደራ የምሰጠው ላንቱ ነው ብሎ ለመሰናበት ጉድ እያለ ነው። ለአባባ ከሰጣቸው በኋላ መረጃውን ግን ለማን ነው መስጠት ያለብን? ለእነ ወይዘሮ ሜላት ነው ወይስ ለእነ ሀኒ ብለው ሲመካከሩ አሲር ለሀኒ ይሻላል፣ ሀኒ ሁሉን ነገር ጠንቅቃ ስለምታውቅ ምናልባት ይዛች የወይዘሮ ሜላት ጋር ተማክራ እውነቱን ትደርስበት ይሆናል ብሎ ሀሳብ ሰጠ።
የተምቹ ማጉት ሀሳቡ እንደዛ ነው። አባባ ግን የሀናን ልብና የሀናን ሁኔታ ጠንቅቀው ስለሚያውቁ ሀና ይሄን መረጃ የምታጠፋው ነው የሚመስለኝ። እሷ የዋህና ጥሩ ሰው ስለሆነች ይቅርታ አድርጌላቸዋለሁ ብላ መረጃውን ወደ ቆሻሻ ቦታ የምትደፋው ነው የሚመስለኝ። እውነታውን ለመጋፈጥና ለማጋለጥ ከእናቷ ጋር ወይም ከአባቷ ጋር ከዘመዶቿ ጋር ሆና የምትሄድ አይመስለኝም። ስለዚህ መረጃው ከኔ ጋር ይቆይና እኔ እንዳሰብኩት ወይ ደግሞ ለወይዘሮ ሜላት የደረስንበትን ሁኔታ ማሳወቅ አለብን ብለው ተስማምተዋል። እና የተምቹ አባት ተሰናብቶ ለመሄድ እየተዘጋጀ አባባ እስከዛሬ ሲያሳልፏቸው ነገሮች ትዝ እያሏቸው ምንም ብዙ ውጣ ውረድ ብዙ ነገር አሳልፈናል ስንለያይ እያሉ ቁዝም አሉ። ተምቹ በሆነው ነገር ስክር ጥንብል ብሎ እና ሀኒ ቤት ነው ያደረው። ቁርስ ብላ ብትለውም ዝም ብሎ ወጥቷል። ግን ደግሞ ባጎቱ ላይ ያደረገው እና ብሬ አንጣ እያለ እያስቸገረ የነበረውን ሁላ ቁጭ ብሎ ሲያስብ ትክክል እንዳልሆነ ስላወቀ አጎቱን በመንገድ ጠብቆ ይቅርታ አድርግልኝ ብሎታል። አጎቱም አንተ ምን አጠፋህ? እኔ ነኝ እንጂ ለማንኛውም ጥሩ ጓደኝነት ነው ያላችሁ ከአሲር ጋር። አባባም ቢሆን እንደ አባት ያቸው ከእነሱ ጋር ከሆንክ ምንም አትሆንም። ትክክለኛውን መንገድ ይዘህ ህይወትን ትመሰርታለህ ብዬ አስባለሁ። ከዱርዬነት እና ከሌብነት ስለወጣ አሁን ህይወትን መመስረት ትችላለህ። ስለዚህ እኔም ልሄድ በምፈልገው ሰዓት ከጎንህ ነኝ። ወደ አሜሪካ መምጣት ከፈለክ ደግሞ በየትኛውም ነገር ከጎንህ ነኝ ብለው ተሰናበተው። እና ውድ ቤተሰቦችዬ ኖላዊ ድራማ ይሄን ይመስላል። ሀኒዬ በመጨረሻ ተሳክቶላት እናቷም በቃ ልጄ ብላ ስለጠራቻት ሀኒም እናቴ ብላ ስለተጣራች ደስ ያለው እንግዲህ ላይክ አድርገው። ደስ ይላል። ከብዙ መከራና ውጣ ውረድ በኋላ ደስታ ይኖራል የሚባለው ለዛ ነው። እና ሀኒ በስተመጨረሻ እናቷን አገኘች ማለት ነው። እናቴ ብላ ለመጥራት በቅታለች። እንግዲህ አባባ ምን ልታረግ እንደምትችል አባባም መቼም አትተዋቸውም እናቷንም ብታገኝም ብዬ ነው የማስበው። ደግሞ ድራማው ወደፊት ምን እንደሚሆን ባናቅም ማለት ነው። እና ውድ ቤተሰቦቼ ኖላዊ ድራማ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።